ኤፌሶ መጽሐፍ ምዕራፍ 5 ከቁጥር 15 እስከ 17 እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው እንዴት እንደምትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ ጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። የምናገረው አርዕስት የምናገርበት አርዕስት ዘመኑን ዋጅ የሚል ነው። ዘመኑን ዋጅ በሚል እግዚአብሔር ይመስገን አርዕስት እናገራለሁ። ኢየሱስ ይረዳኛል። ሁላችንም እግዚአብሔር ይመስገን ያግዘናል። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ዘመኑን እንድንዋጅ ታዘናል። ዘመኑን መዋጀት ምርጫ ሳይሆን ትእዛዝም ነው። ዘመንን መዋጀት የምርጫ ጉዳይም ሳይሆን ቀኖቹ ክፉዎች ናቸውና ዘመኑ ምን አድርጉ ዋጁ ስለሚል እግዚአብሔር ይመስገን እንድንዋጅ ታዘናል። ትእዛዝም ጭምር ነው። በቅድሚያ አሁን መዋጀት ማለት ምን ማለት ነው? አሁን ዘመኑን ምን አድርጉ ቀኖቹ ክፉዎች ናቸውና ዘመኑ ምን አድርጉ ዋጁ። አሁን በቅድሚያ እግዚአብሔር ይመስገን አሁን ወደ ትምህርታችን ከመግባታችን በፊት መዋጀት ማለት ባለቤት ባልሆነ እጅ ላይ ያለ ነገር ዋጋ ከፍሎ መግዛት መዋጀት ይባላል። ባለቤት ባልሆነ እጅ ላይ ያለ ነገር ዋጋ ከፍሎ የራስ ማድረግ ምን ይባላል? መዋጀት ይባላል። ይህንን ለማስረዳት አሁን ይሄ የምላችሁን መጽሐፍ ቅዱሳዊ ነው። ይሄ አንደኛ ጴጥሮስ መጽሐፍ ላይ ምዕራፍ 1 ቁጥር 18 እና 19 ከአባቶቻችሁ ከወረሳችሁት በከንቱ ኑሮ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ደፍ እንደሌለው እንደ በግ ደም በክቡር በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። በብር ወይም በወርቅ ሳይሆን ነውርና ደፍ እንደሌለው እንደ በግ ደም በክቡር በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። እኛ አሁን እግዚአብሔር ይመስገን ስለተዋጀንበት አወጃጀት ነው የሚናገረው። እኛ የተዋጀነው በብር አይደለም። እኛ የተዋጀነው በወርቅ አይደለም። እኛ የተዋጀነው በክብር በሆነው በክርስቶስ በኢየሱስ ደም ነው የተዋጀነው። አሁን ለመዋጀት እኛ እኮ የተዋጀነው እኛ የሌላ ንብረት ስለነበርን ሌላ እኛን ስለያዘን በእኛ ላይ ሌላ አሁን እግዚአብሔር ፈጥሮን እያለ ለሌላ እጅ ላይ በመግባታችን ምክንያት እግዚአብሔር እኛን ወደ ራሱ ለመመለስ የከፈለው ብር አይደለም። የከፈለው ወርቅ አይደለም። እግዚአብሔር የከፈለው ምንድነው? ክቡር የሆኑ የራሱን ደም አፍስሶ በዛ ደም ምን ሆነን ተዋጀን። ስለዚህ መዋጀት ማለት ባለቤት ባልሆነ እጅ ላይ ያለን ነገር ዋጋ ከፍሎ የራስ ማድረግ ምን ይባላል? መዋጀት ይባላል። እሺ እግዚአብሔር ይመስገን። አሁን እኛ ስለምንድነው አሁን እኛ ምኑን ዋጁ ነው የተባልነው? ዘመኑን ዋጁ። አሁን እኛ የምንዋጀው ሌላ ነገር አይደለም። እኛ አሁን ቁሳቁስ አይደለም የምንዋጀው። እኛ የምንዋጀው ምን ዋጁ ቀኖቹ ክፉዎች ናቸውና ዘመኑ ምን አድርጉ ዋጁ። ቀንና ዘመን አሁን ቅድም እኛ ባየነው ላይ እኛን የፈጠረ ማን ነው? እግዚአብሔር። ግን እግዚአብሔር ፈጥሮን ማን ወሰደን? ሰይጣን። አሁን እኛን ከሰይጣን ለማስለቀቅና የራሱ ለማድረግ እግዚአብሔር የከፈለው ብር አይደለም፣ ወርቅ አይደለም። ያ የተዋጀንበት ነገር እንዳለ ሁሉ አሁን እግዚአብሔር ይመስገን ዋናው የትምህርት ያደስ ምንድን ነው? መዋጀት የሚያስከፍለው ነገር አለ። እንዲሁ አይዋጅም። ይሄንም ዘመን እግዚአብሔር ይመስገን መዋጀት አለብን። አሁን ቀን የማን ነው? እስቲ መዝሙረ ዳዊት 118 ላይ ቀንን የሚሰራ ማን ነው? ዘመንን የሚሰራ ማን ነው? 118 ቁጥር 24 ላይ ዘመን የማን ነው? የእግዚአብሔር ነው። ቀን የማን ነው? የእግዚአብሔር ነው። 118 ቁጥር 24 ላይ እንዋጃለን፣ ዘመኑን እንዋጃለን። አንድ 118:24 እግዚአብሔር የሰራት ቀን እቺ ናት፣ ሐሴት የምናደርግ በእርሷም ደስ ይበላል። እግዚአብሔር የሰራት ቀን እቺ ናት። ቀንን የሚሰራ ማን ነው? እግዚአብሔር። ዘመንን የሚሰራ ማን ነው? እግዚአብሔር። ቀንንና ዘመን ሲሰራ እግዚአብሔር ደግሞ ለራሱ ዓላማና ለራሱ ፕሮግራም ነው።
እግዚአብሔር ቀንን ሲሰራ እግዚአብሔር ዘመንን ሲሰራ ለማን ፕሮግራም ብሎ ነው? ለራሱ ፕሮግራም ብሎ ነው። መዝሙረ ዳዊት 74 በቅንፍ 16 ቀን ሁሉ ያንተ ነው ስለሚል ቀኑን እግዚአብሔር ሲፈጥረው እግዚአብሔር ሲሰራው ለማን ፕሮግራም ብሎ ነው? ለማን ሐሳብ ብሎ ነው? ለራሱ ሐሳብና ለራሱ ዓላማ እንዲፈጸምበት ነው እግዚአብሔር ዘመንና ቀንን የፈጠረው። ይሄ ዘመን እግዚአብሔር በዚህ ዘመን ላይ ፕሮግራም አለው። በዚህ ዘመን ላይ እግዚአብሔር ሐሳብ አለው። በዚህ ዘመን ላይ እግዚአብሔር ፍቃድ አለው። ሊያደርግ ያሰበው አለ። አሁን ይሄንን እግዚአብሔር የሰራውን ቀንና እግዚአብሔር የሰራውን ዘመን ለራሱ ዓላማ ደግሞ ሊጠቀምበት የሚፈልግ ሌላ አካል አለ። እግዚአብሔር ሰርቶ ዘመንን ሰርቶ ወራትን ሰርቶ ቀንን ሰርቶ ሲሰራ ለራሱ ልክ አሁን እንደኛ ማለት ነው። እኛን ሲፈጥረን ለማን ብሎ ነው የፈጠረው? ለራሱ ብሎ። ግን ምን አደረገን? እኛን ሌላ ወሰደን። ሌላ እንደሰረቀን ሁሉ ዘመንና ቀን ምን አደረጓል? በሌላ ተነጥቋል፣ በሌላ ታግቷል በሉት። አሁን ወደ እግዚአብሔር ወደ ተፈጠረበት ይሄን ዘመን ይሄን ቀን ይሄን ወራት እግዚአብሔር ወደ አሰበው ነው ወደ ራሱ ፕሮግራም እናስመልሳለን። ይሄን ቀን ይሄን ዘመን ይሄን ወራት እግዚአብሔር አስቦት ወዳለው ወደዛ ወደ እግዚአብሔር እንመልሳለን። ግን ስንመልስ እንዲሁ አንመልስም። እንዲሁ አይመለስም። እንዲሁ አይዋጅም። ለመዋጀት የሚከፈል ነገር አለ፣ የሚሰጥ ነገር አለ። መክብብ መጽሐፍ ላይ አሁን የምለውን ምዕራፍ 3 ለሁሉ ዘመን አለው፣ ለሁሉ ጊዜ አለው። እግዚአብሔር ይቀጥራል። በዚህ ጊዜ ይሄን አደርጋለሁ ይላል። በዚህ ጊዜ ይሄን እሰራለሁ ይላል። እቅድ ያወጣል፣ ፕሮግራም ያወጣል። መክብብ መጽሐፍ ምዕራፍ 3 ቁጥር 1 ላይ ለሁሉ ዘመን አለው፣ ከሰማይ በታች ለሆነው ነገር ሁሉ ጊዜ አለው። እግዚአብሔር በምን ይንቀሳቀሳል? በጊዜ ይንቀሳቀሳል። ስለዚህ አሁን እያንዳንዱ ነገር እንዲሁ ድንገት የሚደረግ ነገር የለም። እግዚአብሔር ፕሮግራም አለው። በዛ ፕሮግራም በዛ ሐሳብ መሰረት በእያንዳንዱ ቀን ላይ የእግዚአብሔር ፕሮግራም ይፈጸማል። በእያንዳንዱ ዘመን ላይ የእግዚአብሔር ፕሮግራም ይፈጸማል። ስለዚህ ያንን ይዞ ያለ ቀኑን ይዞ ያለ ዘመኑን ይዞ ያለ ልቀቅ። አሁን የእግዚአብሔር ፕሮግራም ይፈጸማል። እኔ ዋጃለሁ። እያንዳንዳችን አሁን የትምህርታችን ዘመኑ ምን አድርግ ዋጅ፣ ዘመኑ ምን አድርግ ዋጂ። እስቲ አጠገባችሁ ያሉ ያዝ አድርጉትና ዘመኑን ዋጅ፣ ዘመኑን ዋጂ። ዘመኑ ምን አድርግ፣ ዘመኑ ምን አድርግ። እህቶች ዋጂ፣ ዋጂ። ዘፍጥረት መጽሐፍ ላይ ምዕራፍ 15 ላይ እግዚአብሔር ፕሮግራም ያወጣል። እግዚአብሔር እቅድ ያወጣል። አሁን እስራኤልን አሁን ወደ ግብጽ የገቡትም በእግዚአብሔር ጊዜ የሚወጡትም በእግዚአብሔር ጊዜ፣ ያለ እግዚአብሔር ጊዜ አልገቡም። ያለ እግዚአብሔር ጊዜ ደግሞ አይወጡም። የሚወጡበትንም እግዚአብሔር ቀንን ቀጥሮላቸው ነበር። ዘፍጥረት መጽሐፍ ምዕራፍ 15 ላይ 15 ቁጥር 13 ላይ አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኛ እንዲሆን በእርግጥ እወቅ። ባሪያዎች አድርገው 400 ዓመት ያስጠንቋቸዋል። እስራኤል በግብፅ ሀገር በባርነት የሚቆዩበት ዘመን ተቀጥሯል። ስንት ዓመት ተብሎ መስመር ተበጅቶለታል። ስንት ዓመት ተብሎ 400 ዓመት ተብሎ ያንኛው የእግዚአብሔር ጊዜው የሚጎበኝበት እነሱን የሚያወጣበት እነሱን የሚመለከትበት ጊዜ ቀን ተቀጥሯል። መቼ ነው? ከ400 ዓመት በኋላ እስራኤል አሁን የሚወጡበት ጊዜ አለ። የሚወጡበት ምን አለ? ዘመን አለ። አሁን ያም ዘመን 400 ዓመት ማለት አሁን እየነገርኩ ያለሁት እግዚአብሔር ቀንን ይቀጥራል የሚለውን ነገር እንድትረዱልኝ ነው። ገላትያ መጽሐፍ ምዕራፍ 4 ላይ ኢየሱስ ክርስቶስ በድንገት አልመጣም። የዘመኑ ፍጻሜ በደረሰ ጊዜ ድንገት መጣ? አልመጣም። መቼ መጣ? የዘመኑ ፍጻሜ በደረሰ ጊዜ። ማቴዎስ ወንጌል ምዕራፍ 13 ቁጥር 17 ላይ እናንተ የምታዩትን ብዙ ነቢያት ሊያዩ ተመኝተው ነበረ፣ ግን ምን አላሉም?
አላዩም። እናንተ የምትሰሙትን ብዙዎች ሊሰሙ ፈልገው ነበር፣ ግን ምን አሉ? አልሰሙም። ለምን አልሰሙም? ለምን አላዩም? ዘመኑ ስላልደረሰ። ያልታየበት ያልተሰማበት ዋናው ምክንያት በምን ምክንያት ነው? ዘመኑ ባለመድረሱ ምክንያት ነው። እሺ አሁን ወደ ዋናው ነጥቤ እየመጣሁ ነኝ። እግዚአብሔር አሁን የቀጠረው ጊዜ ሲደርስ፣ እግዚአብሔር እሰራለሁ ያለው ጊዜ ሲደርስ፣ አሁን በዛ ዘመን ላይ ደግሞ የሚቆም ደግሞ ሌላ ተቃራኒ አካል ደግሞ ይቆማል። ሐዋርያት ሥራ ምዕራፍ 7 ላይ በዘመን ላይ የሚነሳ ጋኔል በጌታ በኢየሱስ ስም፣ በቀን ላይ የሚነሳ ጋኔል በጌታ በኢየሱስ ስም ትለቃለህ። የእግዚአብሔር ፕሮግራም ይሆናል። የእግዚአብሔር ሐሳብ ይሆናል። ይፈጸማል፣ ይፈጸማል፣ ይፈጸማል። የእግዚአብሔር ሐሳብ ይፈጸማል። የእግዚአብሔር ፕሮግራም ይፈጸማል። በዘመኑ ላይ ያለው እግዚአብሔርን ሐሳብ ይፈጸማል። በቀኑ ላይ ያለው እግዚአብሔር ሐሳብና ፕሮግራም ይፈጸማል። ለዛ ደግሞ እኔ ዋጃለሁ። ዘመኑ ምን አደርጋለሁ? ዋጃለሁ፣ አስመለሳለሁ። አሁን ይሄ በግል የምንሰማው ነገር ነው። እንደ አገልጋይ ዘመኑን እንዋጃለን። እንደ እናቶችም ይሄን በግላችን እያንዳንዱ እናት ዘመኑን መዋጀት ይገባታል። እያንዳንዱ አባት ዘመኑን መዋጀት ይገባዋል። እያንዳንዱ ወጣት ዘመኑን መዋጀት ይገባዋል። እያንዳንዱ ዘማሪ ዘመኑን መዋጀት ይገባዋል። እያንዳንዱ አገልጋይ ዘመኑን መዋጀት ይገባዋል። ይገባዋል፣ ይገባዋል። አለ ተገዳዳሪ አለ፣ ይነሳል። ግን እንዋጃለን። መዋጀት ማለት ዋጋ ከፍለን ዘመኑ ለተሰራለት ለእግዚአብሔር ፕሮግራም እናውለዋለን። እንከፍላለን። ሐዋርያት ሥራ መጽሐፍ ላይ ምዕራፍ 7 ላይ ኢየሱስ ይባረክ፣ ሲናመስገን ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ ኢየሱስ፣ ተባረክ 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 ተባረክ። ሐዋርያት ሥራ ምዕራፍ 7 ቁጥር 17 ላይ እግዚአብሔር ለአብርሃም የማለለት የተስፋው ዘመን ሲቀርብ፣ ያ ቅድም ዘፍጥረት መጽሐፍ ምዕራፍ 15 ላይ ያነበብነው እግዚአብሔር ለአብርሃም የማለት የተስፋው ዘመን ሲቃረብ ዮሴፍን የማያውቅ ሌላ ንጉሥ በግብፅ እስኪነሳ ድረስ ሕዝቡ እየተጨመረ በግብፅ በዛ። እርሱም ወገኖቹን ተተናክሎ ሕፃናቱን በሕይወት እንዳይጠበቁ ወደ ውጭ ይጣሉ ዘንድ አድርጎ አባቶቻችን አስጨነቀ። መቼ? ለአብርሃም የተባለው የተስፋው ዘመን በቀረበበት ጊዜ፣ እግዚአብሔር እሰራለሁ ያለበት ጊዜ፣ እግዚአብሔር ጎበኛለሁ ያለበት ጊዜ፣ የባርነታችሁን ቀንበር እሰብርና ነፃ አወጣችኋለሁ ባለው ጊዜ፣ እንደውም የእግዚአብሔር ጊዜ ለዛን ጊዜ አሁን እኛ አናውቅም እንጂ ጠላትም አብሮ ነው የሚነሳው። ስለዚህ አሁን የእግዚአብሔር ሐሳብ አይፈጸምም፣ የእግዚአብሔር ፕሮግራም አይፈጸምም ብሎ በዛ ዘመን ላይ የሚጋደም አለ። ትለቃለህ ነው። ትለቃለህ፣ ከመንገዱ ላይ ትለቃለህ። በዘመኑ ላይ ተጋደመ ያለ፣ በቀኑ ላይ ተጋደመ ያለ። የእግዚአብሔር ሐሳብ ይፈጸማል፣ የእግዚአብሔር ፕሮግራም ይፈጸማል፣ የእግዚአብሔር እቅድ ይፈጸማል። ያንተ ሐሳብ አይፈጸምም። ለዚህ ደግሞ እኔ ዋጋ ከፈላለሁ፣ እኔ ዋጃለሁ። ምን አደርገዋለሁ? ዘመኑን ዋጃለሁ። አሁን እግዚአብሔር በሚወርድበት ጊዜ የወረደ አይመስልም። አሁን እግዚአብሔር እኛ የኛ ትርጉምና እግዚአብሔር የሚተረጉምበት አንድ አይደለም። እኛ አሁን የምናስበውና አገር ምንድነው? እግዚአብሔር ጊዜ ሲደርስ ነገር ሁሉ ሰላም ይሆናል፣ ይረጋጋል፣ በቃ ሁሉ ነገር አስፋልት ይሆናል፣ ሁሉ ነገር ይመቻል ብለን ነው የምናስበው። እንደሱ አይደለም። እህቶች እንደሱ አይደለም፣ አባቶች እንደሱ አይደለም፣ ወጣቶች እንደሱ አይደለም፣ እዚህ ያለና አገልጋዮች እንደሱ አይደለም። እንደውም ያለ የሌለ ኃይሉን የሚያንቀሳቀሰው ጋኔል የዛ ጊዜ ነው። ያለ የሌለ ኃይሉን የሚያንቀሳቀሰው ያንን ለመገዳደር ምን ለማድረግ? የእግዚአብሔር ሐሳብ እንዳይፈጸም፣ የእግዚአብሔር ፕሮግራም እንዳይፈጸም፣ አቅዶት ያለው ነገር እንዳይሆን ያለ የሌለውን ኃይሉን የሚያንቀሳቀስበት የዛን ጊዜ ነው። እግዚአብሔርም ደግሞ ከመቼውም ጊዜ በላይ ለመስራት ደግሞ የሚነሳበት ደግሞ የዛን ጊዜ ነው። ሁለቱም ይነሳሉ። ማን ይነሳል? እግዚአብሔርም ይነሳል፣ ሰይጣንም ይነሳል። ግን የእግዚአብሔር አነሳስ ደግሞ እንዴት መሰላችሁ? አሁን መንግስት አንድ ተቃዋሚ ቢነሳ ያለ የሌለ ኃይሉን መጠቀም አይችልም።
መንግስት ቢሆን ያለ አሁን ምንድነው እሱ አሁን ተመጣጣኝ ነው የሚያደርገው። እነሱ መንግስት አይደሉም። አሁን እኮ ሙሉ ኃይሉን መንግስት ማንቀሳቀስ አሁን በሰፈር ላይ አንድ መንደር አመጸ ቢባል አሁን እንትኑማ ምንድነው አሁን ያሉት ከባድ መሳሪያዎች መጥተው እንትን ይበሉ፣ አውሮፕላን ይምጣ፣ ድሮን ይምጣ ይባል። አሁን ለአንድ ሰፈር ግን የለውም፣ መንግስት የለውም፣ ያን ሁሉ መሳሪያ የለውም። መሳሪያ እያለው ግን እንደዛ ያደርጋል። ከዛ ጋር አብሮ የሚመጥንን መሳሪያ ነው እንቅስቃሴ የሚያደርግ ማለት ነው። ጦር እንኳን ሲልክም ያለውን አንድ ሁለት ብርጌድም አይልክም አለው፣ ግን እኮ አለው። ስለዚህ እግዚአብሔርም እንደዛ ነው። እሺ አሁን እስቲ ዘፍጥረት መጽሐፍ ምዕራፍ 3 ላይ እንይ። እግዚአብሔር ወርዶ እያለ እንደ አሁን ፈርዖን ተነሳ። እስቲ አሁን እኮ አሁን ማለት እኮ ዶዘርን አሁን ማለት አንድ ቁጫጭን አሁን ለመግደል አንድ ሲን ማለት አንድ እስቲ ምንድነው ይሄ ሩሎ ማለት ከባድ የሆነ መኪና ይምጣ ይባላል እንዴ? እሱ እንዴት ይሆናል? ስለዚህ አሁን ለዛ ለፈርዖን እሺ ዘፍጥረት እንትን ላይ ዘጸአት መጽሐፍ ላይ ምዕራፍ 3 ላይ ቁጥር 7 ላይ እግዚአብሔርም አለ በግብጽ ያለውን የሕዝቤን መከራ በእውነት አየው፣ ካስገበራቸውም ተነሳ፣ ጩኸታቸውን ሰማው፣ ስቃያቸውን አወቁ። ከግብጽያን እጅ አድናቸው ዘንድ ከዚያች አገር ወተትና ማር ወደምታፈሰው ወደ ሰፋይቱ ወደ መልካሚቱ ልና አወጣቸው ዘንድ ወረዱ። እግዚአብሔር ምን አድርጓል? ወርዷል። ግን አሁን ያ እግዚአብሔር የወረደበት ጊዜ ግን ለእስራኤል አልተመቸም። እግዚአብሔር ወርዶ የነሱ ወንድ ልጆቻቸው እየተጣሉ ፊት እንደውም ትንሽ የሚሻላቸው የነበረው ነገር ገለባ ይሰበሰብላቸው የነበረው ነገር ሁሉ ገለባ ቆሞ በዛ እግዚአብሔር ወርዶ ግርፍ አለባቸው፣ ጭንቀት አለባቸው። ግን ጊዜው ደረሰው አልደረሰም? ዋናው አሁን ዋናው ምንድነው? የእግዚአብሔር በእግዚአብሔር ፕሮግራም እነሱ የሚወጡበት ጊዜ ነው፣ ጊዜው አይደለም ነው። ግን የዛን ጊዜ ግን ለነሱ ምን አላለም አልተም። በዚህ ምክንያት ዘጸአት መጽሐፍ ምዕራፍ 6 ላይ ሙሴ ወደ እነሱ መጥቶ 6 ቁጥር 8 ላይ ሲያወጡ መጽሐፋቸውን ለአብርሃም ለይስሐቅ ለያዕቆብ እሰጣት ዘንድ ወደ ማሉለት ምድር አገባቸዋለሁ፣ እርሷንም ርስት አድርግቼ እሰጣቸዋለሁ። እኔ እግዚአብሔር ነኝ፣ እኔ እግዚአብሔር ነኝ። ሙሴም ይህንን ለእስራኤል ልጆች ተናገረ። እነርሱ ግን ከሰውነታቸው መጨነቅና ከከባዱ ስራ የተነሳ ቃሉን አልሰሙ። ጊዜው ደርሷል። ግን ጊዜው ደርሶ እያለ ምን ውስጥ ነው ያሉት? እነሱ ጭንቀት ውስጥ ነው ያሉት። ስለዚህ ይሄም ጊዜ አሁን ቄስ ወንጌላዊ አለማየሁ እንዳሉት መልካም ነገር ብዙ አይታያችሁ ብሏል። ይሄ ነገር ብዙ አይታይ፣ መነጽራችን ብናስተካክለም ጥሩ ነው። በቃ አሁን እግዚአብሔር ጊዜ ሲደርስ ነገሮች ሁሉ ይነዋወጣሉ፣ ነገሮች ሁሉ አይመቹም። በቃ አሁን ያንኛው እግዚአብሔር አሁን እራቀ ማለት ሳይሆን እግዚአብሔር ምን ሆነዋል? እንደውም አሁን ይሄ የሚያመለክተው ነገር ምንድነው? እግዚአብሔር ወርዷል ማለት ነው። አሁን እግዚአብሔር ምን አድርጓል? ወርዷል። የምድር መናወጥ አለ፣ ረሃብ አለ፣ ችግር አለ፣ ምን አለ እሱን ተውት። አሁን እግዚአብሔር ይመስገን አሁን ይሄንኛው ወርዷል። ማን ወርዷል? እግዚአብሔር ወርዷል። እግዚአብሔር ይመስገን። አሁን ምድሩን ይውት። አሁን ይሄ የፈንታሌ አካባቢ ምን እያለ ነው? እየተናጠ አይደለም? አሁን ምንድነው እዛው አሁን እኛን አሁን ይሄንኛው የሚያመለክተው ምንድነው? እግዚአብሔር ምን አድርጓል? ወርዷል። በቃ የእግዚአብሔር ቢሾፕ ተከተል እንደሰበኩት ያ የእግዚአብሔር ቃል የሚፈጸምበት ጊዜ ደርሷል። ያ ጊዜ ምን አድርጓል? ደርሷል። ሊፈጸም ነው። ሊሆን ነው። ግን ይሄ እንዲሆን ደግሞ ዘመኑን መዋጀት ያስፈልጋል። አሁን አትርሱ። ዘመኑ ምን አድርግ? ዋጅ። ዘመኑ ምን አድርጊ? ዋጂ። ዋጋ ክፈይ። ዋጋ እኔም ልክፈል። አሁን እዚህ ቆሜም የምናገረውም ሰው የእግዚአብሔር ይመስገን ዋጋ መክፈል በዘመኑ ላይ የተቀጠለው የእግዚአብሔር ሀሳብ በጊዜው እንዲፈጸም ዘመኑ የሚዋጅ ትውልድ መነሳት አለበት።
በዚህ ዘመን የተቀጠረው የእግዚአብሔር ሐሳብ ይፈጸም የምንል ከሆነ ይህን ዘመን የሚዋጅ ትውልድ ካልተነሳ በስተቀር ያ የእግዚአብሔር ፕሮግራም ሊፈጸም አይችልም። ያ የእግዚአብሔር ሐሳብ ሊፈጸም አይችልም። ሰው ይፈለጋል። ዘመኑን የሚዋጅ ሰው ይፈለጋል። እንደ ዳዊት ያለ ሰው ይፈለጋል። ዳዊት በዘመኑ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ተብሎ እንደተጻፈ ዛሬ እግዚአብሔር ይመስገን የእግዚአብሔርን ሐሳብ ተረድቶ ያን የእግዚአብሔርን ፕሮግራም የሚያስፈጽም ሰው ያስፈልጋል። ምን ያስፈልጋል? ትውልድ ያስፈልጋል። በጉራጌም ሰበካ እግዚአብሔር ይመስገን ሰው ያስፈልጋል። ዘመኑን የሚዋጅ ያስፈልጋል። ዘመኑን የሚዋጁ እናቶች ያስፈልጋሉ። ዘመኑን የሚዋጁ አባቶች ያስፈልጋሉ። ዘመኑን የሚዋጁ ወጣቶች ያስፈልጋሉ። ዘመኑን የሚዋጁ መዘምራን ያስፈልጋሉ። ዘመኑን የሚዋጁ አገልጋዮች ያስፈልጋሉ። የዛን ጊዜ ነው የእግዚአብሔር ፕሮግራም በምድራችን ላይ የሚፈጸመው። በዚህ በቅርንጫፍ ሰባካችሁ ላይ በዚህ በቡታጅራ ላይ ባሉ ዙሪያው ባሉ ገበሬ ማህበር ሁሉ ይሄ ጠዋት የተነገረን የተስፋ ቃል ኪዳኖች ሁሉ እግዚአብሔር ይመስገን የሚፈጸሙት እኛ እግዚአብሔር ይመስገን ይህንን ዘመን ለመዋጀት ስንነሳ ነው፣ ስንዘጋጅ ነው። በዛን ጊዜ ይሄ በሌለበት ጊዜ አይሆንም፣ ምኞት ብቻ ይሆናል። ከክብር ወደ ክብር እንወጣለን። እንዴት እንወጣለን? መወጣጫው መንገድ መሰላሉ ምንድን ነው? መዋጀት ነው። ስንዋጀው ይሆናል። ግን አሁን ዋናው ነገር ዘመኑን ለማዋጀት አሁን በዚህ ዘመን ላይ ያለው የእግዚአብሔር ሐሳብ ምንድን ነው? ምን ፕሮግራም ይዟል? ዘመኑን ለማዋጀት ይሄ በጣም ያስፈልጋል። ዘመኑን ለማዋጀት የእግዚአብሔር ፕሮግራም ማወቅ ምንድን ነው? እሱ በዚህ ጊዜ ምንድን ነው? እሱ በዚህ ጊዜ እግዚአብሔር ምን አስቧል? የእግዚአብሔር ሐሳብ ምንድን ነው? የእግዚአብሔር ፍቃድ ምንድን ነው? ኢዮብ መጽሐፍ ምዕራፍ 24 ላይ ቁጥር 1 ላይ ስለ እግዚአብሔር ሕዝብ የተነገረ ነገር አለ። እርሱን የሚያውቁ ለምን አያዩም? ዘመኑን ለምን አያዩም? ወራቱን ለምን አያዩም ይላል 24 ቁጥር 1 ላይ ሁሉን ከሚችል አምላክ ዘንድ ዘመናት አልተሰወሩምና እርሱን የሚያውቁ ወራቱን ለምን አያዩም? ሁሉን ከሚችል አምላክ ዘንድ ዘመናት አልተሰወሩምና እርሱን የሚያውቁ ለምን ወራቱን አያዩም? ወራቱን እንይ፣ ጊዜውን እንይ፣ ዘመኑን እንይ። ይሄ ጊዜ ምንድነው? እሱ በዚህ ጊዜ እግዚአብሔር ምን አስበዋል? በዚህ ዘመን እግዚአብሔር ፕሮግራም ምንድነው? በዚህ ዘመን እግዚአብሔር ፍቃድ ምንድነው? በዚህ ዘመንማ ያለው የእግዚአብሔር ፍቃድማ ይሄ ነው። ሚልክያስ መጽሐፍ ምዕራፍ 4 ቁጥር 1 ላይ በእርሻው ዘመን እንዲሆናል የሚሉትን ማለት ነው። ዛሬ አሁን ከቅድም እንዳልኩት ይገናኛሉ ያልኩት አንዱ ጠዋት ቢሾፕ ተከተል ካሉት ጋር ይሄ የሚያያዝ ነው። ቃል ኪዳን የተባለው ማለት ነው። ሚልክያስ 4 ቁጥር 1 ላይ በጥሻው ዘመን የእግዚአብሔር ቤት በተራሮች ላይ ጸንቶ ይቆማል። የእግዚአብሔር ፕሮግራም ይሄ ነው። በዚህ ዘመን ያለው የእግዚአብሔር ሐሳብ ይሄ ነው። በጥሻው ዘመን የእግዚአብሔር ቤት በተራሮች ራስ ላይ ጸንቶ ይቆማል። በኮረብቶቹ ላይ ከፍ ከፍ ይላል። አሕዛብ ወደ እርሱ ይጎርፋሉ። አሕዛብ ወደ እርሱ ምን ያደርጋሉ? ይጎርፋሉ። ወደ የአጥቢያ ቤተክርስቲያናችን ወደ ቡታጅራ አጥቢያ ቤተክርስቲያን ላሉትም ቅርንጫፎችም ካሉ ወደዛ ምን የሚያደርጉበት ጊዜ ነው? የሚጎርፉበት ጊዜ ነው። እግዚአብሔርን ፕሮግራም ይዟል። እግዚአብሔርን ሐሳብ ይዟል። የእግዚአብሔር ፕሮግራም ይሄ ነው። የእግዚአብሔር ሐሳብ ይሄ ነው። ኢሳይያስ መጽሐፍ ምዕራፍ 60 ላይ በዘመኑ ያለው ፕሮግራም ይሄ ነው። የእግዚአብሔር ሐሳብ ይሄ ነው። ግን ይሄ እንዲሆን ማን ነው የሚዋጅ? ይሄን ዘመን ለዚህ ዓላማ የሚያደርግ ማን ነው? መዋል አለበት። ይሄ ፕሮግራም መሆን አለበት የሚል ሳንሄድ እሺ፣ ኢሳይያስ 60 ብርሃንሽ ወጥቷልና የእግዚአብሔር ክብር ወጥቶልሻል፣ ተነሽ አብሪ፣ እነሆ ጨለማ ምድርን ድቅድቅ ጨለማ አሕዛብን ይሸፍናል። ነገን በአንቺ ላይ እግዚአብሔር ይወጣል፣ ክብሩን በአንቺ ላይ ይታያል። አሕዛብ ወደ ብርሃንሽ፣ ነገሥታት ወደ መውጫ ጸዳል ይመጣሉ። የእግዚአብሔር ፕሮግራም ይሄ ነው። በዘመኑ ያለው የእግዚአብሔር ሐሳብ ይሄ ነው። ቁጥር 4 ላይ ዓይኖችሽን አንስተሽ በዙሪያሽ ተመልከቺ፣ እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። የእግዚአብሔር ፕሮግራም ይሄ ነው። የእግዚአብሔር ሐሳብ ይሄ ነው። በዙሪያችን ያሉ ሁሉ ተሰብስበው የሚመጡበት ወደ ሐዋርያት ቤተክርስቲያን እየዘመሩ የሚመጡበት ጊዜ ነው። አንዱን አይሁዳዊ 10 ሰዎች ይዘው የሚመጡበት ጊዜ ደርሰዋል። አንቺ ያልሆንሽ መካኖች ዘምሪ፣ አንቺ ያላማጥሽ እልል በሊ፣ ካስማሽን አጽኒ፣ ድንኳንሽንም አስፊ። ይሄ የምንበዛበት ጊዜ ነው። የምንወርስበት ጊዜ ነው። የምናድግበት ጊዜ ነው። የእግዚአብሔር ቤት በተራሮች ራስ ላይ ጸንታ የምትቆምበት ጊዜ ነው። ዘመኑ ይሄ ነው። ግን ይሄ እንዲሆን ደግሞ ምን ይፈለጋል? ይሄን ዘመን አሁን በዚህ ዘመን ላይ ደግሞ አይሆንም ብሎ ደግሞ ቆሞ ያለ አለ። ልቀቅ ማለት ነው።
ይሄን የእግዚአብሔር ፕሮግራም ይፈጸም። በጉራጌ ቅርንጫፍ ሰበካ ላይ የእግዚአብሔር ፕሮግራም ይፈጸም። የዘመኑ የእግዚአብሔር ሀሳብ ይፈጸም። በቡታጅራ ላይ ያለው የእግዚአብሔር ከዘመን በፊት አስቦት ያለው የእግዚአብሔር ፕሮግራም ይፈጸም። እኔ ዋጋ ከፍላለሁ። መጾም ቢያስፈልግ፣ መጸለይ ቢያስፈልግ፣ መመስከር ቢያስፈልግ፣ መሰደብ ቢያስፈልግ ማናቸውም ነገር ከፍለን ነው የምናስለቅቀው። እንዲሁ አናስለቅቀም። እንዲሁ አይሆንም። እንዲሁ ምኞት ብቻ ነው የሚሆነው። እናስለቅቃለን። መለቀቅ አለበት። ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል። የዛን ጊዜ መጨረሻ ይመጣል። አሁን እየነገርኳቸው የእግዚአብሔር ፕሮግራም ይሄ ነው። የእግዚአብሔር ፕሮግራም ምንድን ነው? ይሄ የመንግስት ወንጌል በዓለም ሁሉ ይሰበካል። የሐዋርያት ወንጌል እግዚአብሔር ይመስገን በዚህ ቅርንጫፍ ሰበካ በእያንዳንዱ መንደር ላይ፣ በእያንዳንዱ ወረዳ ላይ፣ በእያንዳንዱ ከተማ ላይ የሚሰበክበት ጊዜው ደርሰዋል። ዘመኑ ደርሰዋል። የምንበዛበት ጊዜ ደርሰዋል። የምንሰፋበት ጊዜ ደርሰዋል። ከፍ ብለን የምንታይበት ጊዜ ደርሰዋል። በዛ አካባቢ ካሉት አሁን እግዚአብሔር ይመስገን ከፍ ብሎ የምትታየው የሐዋርያት ቤተክርስቲያን የሚሆንበት ጊዜ ደርሰዋል። ጊዜው ደርሰዋል። ዘመኑ ደርሷል። ግን እናንተ ደግሞ ልክ እንደ እስራኤሎች ከከባዱ ስራና ከችግራቸው የተነሳ የሙሴን ቃል አልሰሙም እንዳሉ ዛሬ ጆሮቻችሁን አትመልሱ። ስሙ። አሁን ዛሬ በቃ ይሄ ነው። አሁን ይሄ ጊዜው ምን አድርጓል? ደርሷል። ጊዜው ምን አድርጓል? ደርሷል። እግዚአብሔር ይላል መሻው ቀን እንዲሆናል ስጋ በለበሱ ላይ ከመንፈሴ አፈሳሉ የሚለው ቃል ኪዳን የሚፈጸምበት ጊዜ ደርሷል። በዚህ በእኛ ጸሎት ብቻ አይደለም፣ በየመንደሩ ላይም ይወርዳል፣ በየሰፈሩ ላይም ይወርዳል። ጊዜው ደርሷል። ይሄ የእግዚአብሔር መንፈስ እኛ እናጥርም። በዚች በአጥቢያ ፕሮግራማችን ብቻ ሳይሆን ጉጂ ላይ እንደወረደው በየጫካውና በየመንደሩ ይፈሳል። በቅርንጫፍ ሰበካው በጉራጌ ቅርንጫፍ ሰበካ ላይ የእግዚአብሔር መንፈስ ይወርዳል፣ ይፈሳል። ጊዜው ደርሰዋል። ይሄ የሚሆንበት ምን አድርጓል? ጊዜው ደርሰዋል። ግን እግዚአብሔር ይመስገን አሁን ይሄንኛው ደግሞ እንዲሆን ምን ያስፈልጋል? ዘመኑን የሚዋጅ ሰው ያስፈልጋል። ዛሬ በቤተ ክርስቲያን የምናያቸው ነገሮች ሁሉ ዘመኑን በዋጁ ሰዎች በኩል እግዚአብሔር የሰራው ስራ አይደለም። ዛሬ በቤተ ክርስቲያን የምናያቸው ነገሮች ሁሉ ዘመኑን በዋጁ ሰዎች የተከናወኑ እግዚአብሔር በእነርሱ የሰራው ስራ አይደለም። እነሱ ባይፈቅዱ ኖሮ፣ እነሱ ለመራ ባይፈቅዱ ኖሮ፣ እነሱ ለመደብደብ ባይፈቅዱ ኖሮ፣ እነሱ ለመታሰር ባይፈቅዱ ኖሮ፣ እነሱ እግዚአብሔር ይመስገን እርሻቸውን ለመተው ባይፈቅዱ ኖሮ፣ ትምህርታቸውን ለመተው ባይፈቅዱ ኖሮ፣ እርሻቸውን ትምህርታቸውን ለመተው ባይፈቅዱ ኖሮ ዛሬ እቺ ቤተክርስቲያን እዚህ ቦታ ላይ መሆን አትችልም ነበር። ስለዚህ የሆነው ብዙ ሰዎች ታስረው፣ ብዙ ሰዎች ተደብድበው፣ ብዙ ሰዎች ተገርፈው፣ ብዙ እግዚአብሔር ይመስገን ምን አሁን መታሰረው ምንድን ነው? ዘመኑ ምን ማድረግ ነው? ለመዋጀት ነው። ጥላቸው ምን ነበር? ቅድም እንደተባለው እግዚአብሔር በ81 ዓመተ ምህረት ያ አሁን የዛን ጊዜ ዱላ ይሄንን ቢሾፕ ደጀኔ እንትና አይታቸው ይሄ አሁን እዚህ የሃይዌይ መንገድ ላይ ስትሄዱ አሁን እኛም እዛ እንትኑ ጋር ስንደርስ ስንከፍል ነው ያ ተጋድሞ የነበረው የሚነሳው። አንከፍልም ካልን ያው እንትኑ እንደተዘጋ ይቀመጣል ማለት ነው። ስለዚህ እግዚአብሔር ይመስገን አሁን በከፈላችሁት ይሄ መጥቷል። ይሄ አሁን ደግሞ ሌላ ደግሞ አሁን እኛ ደግሞ አሁን ስንሄድ አሁን ደግሞ እኛ እኮ ስንመለስ ትናንትና ከፍለናል ይከፈትልን ብንል አይ ዛሬ ምን አድርጉ ክፈሉ፣ ዛሬ ምን አድርጉ ክፈሉ፣ ዛሬም እናቶች ክፈሉ፣ ዛሬም አባቶች ክፈሉ፣ ዛሬም ወጣቶች ክፈሉ፣ ዛሬም አገልጋዮች ክፈሉ፣ ዛሬም መዘምራን ክፈሉ። ይከፈት ምንል ከሆነ እግዚአብሔር ይመስገን እንዲሁ አይከፈትም። እንዲሁ አሁን እኛ አሁን አጉል አጽናኝም ሆነን አይደለም፣ እውነቱን ነግረናችሁ መሄድ አለብን። ዘመኑን ስትዋጁት ከዋጋ የምትከፍሉ ከሆነ በቃ ጉራጌ ለእናንተ ይከፈታል። ጉራጌ አሁን ይከፈታል። አላ ሰው አለ፣ የሚዋጅ ሰው አለ፣ ዋጋ የሚከፍል ሰው አለ፣ የሚጾም ሰው አለ፣ የሚጸልይ ሰው አለ፣ የሚቀደስ ሰው አለ። አለ እኔ ያለሁ በሉ። እኔ ያለሁ ይህን ዘመን ለመዋጀት እኔ ያለሁ እግዚአብሔር የጠራኝ ሰው እኔ ያለሁ።
የእግዚአብሔር ሀሳብ ይፈጸማል። ስልካችሁን አይታችሁ ከሆነ ያለው ቀሪ ሂሳብ ይህን ጥሪ ሊያደርግ አይችልምና ሂሳቡን ምን አድርጉ? የሙሉ የእናንተ ሙሉ የስድብን ሂሳብ ሙሉ፣ የጾምን ሂሳብ ሙሉ፣ የምስክርነትን ሂሳብ ሙሉ፣ የቅድስናን ሂሳብ ሙሉ። የዛን ጊዜ እግዚአብሔር ይመስገን በቅርንጫፍ ሰባኩ ወንጌል ይከፈታል። ነፍሳት በር ይከፈታል። የታምራት በር ይከፈታል። የድንቅ በር ይከፈታል። የፈውስ በር ይከፈታል። ኢየሱስ ይባረክ። ይሄ ያስፈልጋል። ይሄን ዘመን እንዋጃለን። ይሄን ዘመን እናደርጋለን፣ እንዋጃለን። ይህን ዘመን ነው አጃ በዘመኑ ያለውን የእግዚአብሔር ሀሳብ ይፈጸም ወይ ሲራዘም መፈጸሙ አይቀርም። አሁን ይሄ ትውልድ ዋጋ ባይከፍል ሌላ ትውልድ ተነስቶ የእግዚአብሔር ፕሮግራም መፈጸሙ እንደሆን ቀረ እንዴ? እስራኤሎች አሁን ከግብጽ የወጣው ህዝብ ባያምን መግባቱ ቀረ እንዴ? የእግዚአብሔር ፕሮግራም ቀረ እንዴ? ቀረ ወይ? ስለዚህ ጋር መስገን አሁን በዚህ ዘመን ያለው የእግዚአብሔር ፕሮግራም ይራዘም ወይስ አሁን ነው ይሁን? በዘመናችን ይሁን። አይናችን ለዚህ ጥሩ ምሳሌ የሚሆነን የትንቢተ ሐጌ መጽሐፍ ላይ የምናያቸው የእግዚአብሔር ሰዎች ስራ ጀመሩ፣ እንቅስቃሴ ጀመሩ። አሁን እነሱ ያሰቡትና አገር ምንድነው? በቃ አሁን ያንኛው አንዳንድ ጊዜ እግዚአብሔር መስመሩ ለማስገባት ብሎ ንጉሱ አዋጅ አወጀ ብሎ ነገር ተባበሯቸው ምን ካሉ በኋላ እነሱ አሁን ያን እንደዛም ደግሞ ባይሆንም አይወጡም ነበር። ለምን? እዛ ባቢሎን ሀገር ተመችቷቸው ንግዱ ተመችቷቸው ምን ያለ ሰው እዛ ወደ ምድረ በዳ አሁን ያንን ወደ ፈራረሰ ቦታ መሄድ ስለማይችል እግዚአብሔር ምን እነሱን ለማስገባት ብሎ ያንኛው የተወሰነ የሚመቻች አባበላት አለው የሌለ አንዳንድ ጊዜ መሰላችሁ ብዙ ሳንጸልይ ብዙ እንትን ሳንልም እግዚአብሔር ነፍሳትም የተለያየ ነገር ይሄ ለምን እኛን ወደ መስመር ውስጥ ለማግባት ነው። ከዛ ወደ ዋናው ደግሞ አይ ገና አሁን ሂሳቡን ይክፈሉ ነው። አሁን ከዛ አሁን እነሱ አሁን እዛ ከመጡ በኋላ እዛ ተጀመረ። አሁን ከዛ መስራት ካደረጉ በኋላ ስራ ይቆም ተባለ። ያ ፍቃድ ሰጥቶ የነበረው ንጉስ መልሶ ምን አደረገ? አሁን ከዛ አይደለም ብሎ አደረገ። ያነኛው አሰሩም ተባሉ። ችግር መጣ፣ መከራ መጣ። ከዛ የነሱ ዲክሽነሪ ምን ፈታው ጊዜው ባይደርስ ነው ብሎ እጃቸውን ኪሳቸው ከተው ቁጭ አሉ። ከዛ ወደ እርሻቸው ወደ ንግዳቸው በቃ እንግዲህ እግዚአብሔር ጊዜው ሲደርስ ጊዜው አለመድረስ ነው እንዴ? መከራ መምጣቱ ጊዜው አለመድረስ ነው እንዴ? ፈተና መነሳቱ ጊዜው አለመድረስ ነው እንዴ? አረ ጊዜው ነው፣ ጊዜው ነው። እቺን ቃል አንብበን እንጸልያለን። ትንቢተ ሐጌ መጽሐፍ ላይ ይሄ ህዝብ ዘመኑ አልደረሰም ይላል። አረ ዘመኑ ደርሰዋል። እንደውም ከመድረስም ሊያልፍ ነው ጭራሽ። ሐጌ መጽሐፍ ላይ ቁጥር 2 ላይ በንጉስ ዳሪዮስ በሁለተኛው ዓመት በስድስተኛው ወር ከወሩም በመጀመሪያው ቀን የእግዚአብሔር ቃል በነብዩ ሐጌ እጅ ወደ ይሁዳ አለቃ ወደ ሰላትያል ልጅ ወደ ዘሩባቤል ወደ ታላቁ ካህን ወደ ሰዴቅያስ ልጅ ወደ ኢያሱ እንዲህ ሲል መጣ። የሠራዊት ጌታ እግዚአብሔር ይህ ዘመኑ አልደረሰም፣ የእግዚአብሔር ቤት የሚሰራበት ዘመን አልደረሰም ይላል ብሎ ተናገረ። የእግዚአብሔር ቃል በነብዩ በሐጌ እጅ እንዲህ ሲል መጣ። በውኑ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተሻለሙ ቤቶች ለመኖር ጊዜው ነውን? አሁንም የሠራዊት ጌታ እግዚአብሔር እንዲህ ይላል፣ ልባችሁ በመንገዳችሁ ላይ አድርጉ። ብዙ ዘራችሁ፣ ጥቂትም አገባችሁ፣ በላችሁ፣ ነገር ግን አልጠገባችሁም፣ ጠጣችሁ፣ ነገር ግን አልረካችሁም፣ ለበሳችሁ፣ ነገር ግን አልሞቃችሁም። ደሞዙም የተቀበለ እሱ በቀዳዳ ከሌት ያደርግ ዘንድ ደሞዙን ተቀበለ። ስለዚህ ጋር መስገን የእግዚአብሔር ጊዜና ዘመን መድረስ ነገሩን ማቅለል ሳይሆን ማስቻል ነው። ይሄን በደንብ ስሙ። የእግዚአብሔር ጊዜና ዘመን መድረስ ነገርን ማቅለል ሳይሆን ማስቻል ነው። አቅም መስጠት ነው፣ ጸጋ መስጠት ነው፣ ጉልበት መስጠት ነው እንጂ አይ ይመቻል አይባልም። የእግዚአብሔር ጊዜ በሚደርስበት ጊዜ ብዙ ነውጣዎች ይናወጣሉ፣ ግን በዛ ላይ እንራመዳለን፣ በዛ ላይ እንሄዳለን። በዚህም ዘመን እግዚአብሔር ይመስገን የእግዚአብሔር ሀሳብ ይፈጸማል። የእግዚአብሔርን ፍቃድ የሚከለክለው ማነው?
እስኪ ይነሳ ያግደው፣ እስኪ ይነሳ ይከልክለው። ማን ይችላል? ማን ይችላል? ማን ይችላል? እግዚአብሔር ያሰበውን ሐሳብ ማን መከልከል ይችላል? ማን ማቆም ይችላል? ይፈጸማል፣ ይፈጸማል፣ ይፈጸማል። በዚህ ዘመን በዚህም ጊዜና በዚህ ዘመን ያለው የእግዚአብሔር ፕሮግራም ይፈጸማል። ለዚህ የሚያስፈልገውን ነገር ሁሉ ዋጋ እኔ እከፍላለሁ ማለት ያስፈልጋ። ዛሬ እጁን የሚዘረጋ ማን ነው? ይህን ዘመን ዋጃለሁ፣ ኃይል ስጠኝ ጌታ ኢየሱስ፣ ዋጅበትን ኃይል ስጠኝ ጌታ፣ ጉልበት ስጠኝ ጌታ፣ አቅም ስጠኝ እንጂ ጌታ ኢየሱስ ክርስቶስ ሆይ ያንተ ዓላማ ይሆናል፣ ያንተ ፍቃድ። የሰይጣን ፕሮግራም እንዴት ይሆናል? የሰይጣን ፕሮግራም እንዴት ይሆናል? የሰይጣን ፕሮግራም አይሆንም። ይወገዳሉ ያላችሁ መወገድ አለባቸው። ጣዖታት መወገድ አለባቸው። ቢበቃ የጣዖታት ዘመን በቃ። ያስተኛ ነቢያት ዘመን በቃ፣ በቃ፣ በቃ። የእምነታችን ስድብ በቃ። ስድባችን ይበቃል። በቅርንጫፍ ሰበብ በጉራጌ ቅርንጫፍ ሰበካ የተሰደብነው ስድብ አይበቃም ወይ? አይበዙም፣ አያድጉም የተባልንበት ጊዜ በቃ። እንበዛለን፣ እንሰፋለን፣ እናርጋለን፣ እንወርሳለን። በቃ፣ በቃ፣ በቃ። ጣዖታት በቃ። ሐሰተኛ ነቢያት በቃ። እርኩሳ መናፍስ በቃ፣ በቃ፣ በቃ። የጣዖታት ዘመን በቃ፣ በቃ። የሐሰት ትምህርት ዘመን በቃ። አሁን ይሄ ወንጌል የሚሰበክበት ጊዜው መጣ። ይሄን ደግሞ ለመስባክ ደግሞ ይሄን እኔ እዋጃለሁ፣ ዋጋ እከፍላለሁ፣ እዋጃለሁ። በቃ፣ 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 በቃ ላለው ምን ትላላችሁ እህቶች፣ ወንድሞች? እዚህ ያለ የአጥቢያ መጋቢዎች፣ አገልጋዮች ምን ትላላችሁ? አይበቃም ወይ? አይበቃም ወይ? አይበቃም ወይ? እርኩሳ መናፍስት አይበቃቸውም ወይ? ጣዖታት አይበቃቸውም ወይ? ይበቃል፣ 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 ይበቃል። ለእኛ ኃይል ይስጠን ጌታ ኢየሱስ። እንጸልያለን፣ እንጸልያን፣ ቆም እንላለን፣ እንጸልያን። በቃ ይላሉ ቢሾፕ ዘኬዎስ እግዚአብሔር ይመስገን ይጸልያሉ፣ በቃ ይላሉ። እኛን ለዚህንን ለመዋጀት ጌታ የሚያስፈልግ ኃይል እስቲ ይምጣ። ጠዋትም ኃይል ተብሏል፣ አሁንም ያስፈልጋል፣ 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 ያስፈልጋል። የሚዋጅ ጌታ ኢየሱስ፣ የሚዋጅ ጌታ። ይሄን ዘመን የምንዋጅበትን ኃይል፣ ይሄን ዘመን የምንዋጅበትን ኃይል፣ ይሄን ዘመን የምንዋጅበትን ኃይል ጌታ ኢየሱስ ክርስቶስ ሆይ ኢየሱስ፣ ኢየሱስ፣ ኢየሱስ እንጸልያለን ሁላችንም። ጌታ ኢየሱስ ያላላ በሆረድ ያራላ ጋራላ ባራ ጋራላ ባር ያላ ጋራላ በሆሪያ ኢየሱስ፣ 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 ኢየሱስ 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 እንጠራሃለን 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 እንጠራሃለን። በቃ በል ጌታ ሆይ፣ በቃ በል፣ 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 በቃ በል ጌታ ሆይ። በጨለማ ብርሃን ይብራ በል፣ በጨለማ ብርሃን ይብራ በል፣ በጨለማ ብርሃን ይብራ በል፣ በጨለማ ብርሃን ይብራ በል። በቃ በል፣ በቃ በል፣ በቃ በል፣ በቃ በል። ኢየሱስ 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 ያላላ ባሃሻ ታራጋላ በሆራ ያላ ባሃራ ዳላ ባሃሳን ታራጋላ በሆራ ጋላ ባሲያ ታራራላ በሆራ ያላ ጋላ ባሲያ ኢየሱስ እንጠራሃለን፣ ኢየሱስ እንጠራሃለን። ኃይል 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 ደጋግመን ጌታውን እንጠራሃለን። የኔ ጌታ፣ የኔ ጌታ፣ የኔ ጌታ ኃይል ያስፈልገናል። የኔ ጌታ ኃይል ያስፈልገናል። የኔ ጌታ ኃይል ያስፈልገናል። የኔ ጌታ ኃይል 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 ጌታው ለባሪያዎች ኃይል ጌታ ኢየሱስ ክርስቶስ ሆይ ለአገልጋዮች ኃይል ጌታ ለወጣቶች ኃይል ለእናቶች ኃይል ለአባቶች ኃይል ለባሪያዎች ለካህናት ኃይል 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 የመንፈስ ቅዱስ 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 ኃይል እንጮሃለን ወደ አንተ ጌታ ሆይ ኢየሱስ 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 ሆይ ኃይል ይውረድ 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 ጌታ ሆይ ኃይል ይውረድ እኔ ጌታ ኃይል ይውረድ እኔ ጌታ መከሩን ለመሰብሰብ ጌታ ኢየሱስ ክርስቶስ ኃይል ይውረድ ኃይል ይውረድ ኃይል ይውረድ ኃይል ይውረድ ጌታ ኢየሱስ ኃይል ይውረድ ወንጌልን ለመስበክ ወንጌልን ለመመስከር ኃይል ይውረድ ኃይል ይውረድ በሕዝብ ላይ ኃይል ይውረድ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ ብለሃል
ቃልን ፈጽም ቃልን ፈጽም ቃልን ፈጽምልን ጌታ ሆይ ቃልን ፈጽምልን ጌታ ሆይ መንፈስ ይውረድ መንፈስ ይውረድ መንፈስ ይውረድ ይውረድ በዚህ ጉባኤ ላይ ይውረድ ጌታ ኢየሱስ ይውረድ ጌታ ኢየሱስ ይውረድ ጌታ ኢየሱስ በዚህች ምድር ላይ ጌታ ኢየሱስ በከተማ በገጠሩም በየመንደሩ በየሰፈሩ መንፈስ ቅዱስ ይውረድ መንፈስ ቅዱስ ይውረድ መንፈስ ቅዱስ ይውረድ ሁሉ ይቀየራል መንፈስ ብቻ ይውረድ ጌታ ኢየሱስ አቤቱ ፍቀድ ሰማይ ይከፈት በኢየሱስ ስም ሃሌሉያ ኢየሱስ 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 አቤቱ በምህረት ተመልከተን ጌታ ኢየሱስ አቤቱ በምህረት ተመልከተን ጌታ ኢየሱስ በምህረት ተመልከተን ጌታ ኢየሱስ በምህረት ያስበን ጌታ ኢየሱስ አቤቱ ስማን ጌታ ኢየሱስ አቤቱ ስማን ጌታ ኢየሱስ አቤቱ ስማን ጌታ ኢየሱስ ሃሌሉያ 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 አቤቱ ክንዲ ይነሳ ክንዲ እንቀሳቀስ ጌታ ኢየሱስ ሃሌሉያ የዲያብሎስን ሥራ ለማፍረስ ክንዲ ይነሳ ጌታ ኢየሱስ ከኛ ጋራ ተነስ ጌታ ኢየሱስ ከባሪያዎች ጋራ ተነስ ጌታ ኢየሱስ ተነስ የቃል ኪዳን አምላክ ተነስ 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 በጉራጌ ምድር ተነስ በዚህ ከተማ ተነስ ክንዲ ይነሳ ጌታ ሆይ ከባሪያዎች ጋር ተንቀሳቀስ ጌታ ኢየሱስ ከልጆች ጋር ተንቀሳቀስ ጌታ ኢየሱስ ሃሌሉያ የርኩሳን መናፍስት ኃይላትን በሙሉ ተቆጣጠር ጌታ ኢየሱስ ሃሌሉያ ይሄን ከተማ ይሄን ምድር ተቆጣጠር ጌታ ኢየሱስ መላ ኢትዮጵያን ተቆጣጠር ጌታ ኢየሱስ ተቆጣጠር ጌታ ኢየሱስ በቅዱስ መንፈስ ተቆጣጠር ጌታ ኢየሱስ ክፉ ሁሉ የታሰረ ይሁን የአጋንንት አሰራር የታሰረ ይሁን በኢየሱስ ክርስቶስ ዲያብሎስን እንቃወማለን አሰራሩን እንቃወማለን በጌታ በኢየሱስ ክርስቶስ ስም በኢየሱስ ስም እንገስጻለን በኢየሱስ ስም እንገስጻለን በኢየሱስ ስም እንገስጻለን በኢየሱስ ስም እናስራለን በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም የድካም መንፈስ በጌታ በኢየሱስ ክርስቶስ ስም ተስፋ የመቁረጥ መንፈስ በጌታ በኢየሱስ ስም አለማመን በጌታ በኢየሱስ ስም በኢየሱስ ስም በኢየሱስ ስም በኢየሱስ ስም አነቃቃን ጌታ ሆይ አነሳሳን ጌታ ኢየሱስ ክርስቶስ ሆይ ይህን ጊዜ አውቀን ጌታ ኢየሱስ ክርስቶስ ሆይ እንድንነሳሳ ጌታ ሆይ የእያንዳንዱ መንፈስ አንተ ቀስቅስ ጌታ ኢየሱስ የእያንዳንዱ መንፈስ አነሳሳ ጌታ ኢየሱስ የእያንዳንዱን አይን አብራ ጌታ ኢየሱስ የእያንዳንዱን አእምሮ ክፈት ጌታ ኢየሱስ የጨለማ መንፈስ በኢየሱስ ስም የድንዛዜ መንፈስ በኢየሱስ ስም የቸልታ መንፈስ በኢየሱስ ስም የድካም መንፈስ በኢየሱስ ስም የጨለማ መንፈስ በኢየሱስ ስም እውርነት በኢየሱስ ስም ዲዳ መንፈስ በኢየሱስ ስም ደንቆሮ መንፈስ በኢየሱስ ስም እርኩስ መንፈስ በኢየሱስ ስም አታላይ መንፈስ በኢየሱስ ስም በጌታ በኢየሱስ ስም የዓለም መንፈስ በኢየሱስ ስም 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 ቀንበር ሁሉ ይሰበር በጌታ በኢየሱስ ክርስቶስ ስም ጨለማ ሁሉ ይገፈፍ ጨለማ ሁሉ ይባረር በጨለማ ሁሉ ይወገድ በጌታ በኢየሱስ ስም ብርሃኔ ይብራ እውነተኛ ብርሃኔ ይብራ የሕይወት ብርሃን ይብራ ሃሌሉያ የሕይወት ብርሃን ይብራ እውነተኛ ብርሃኔ ይብራ የክብሪ ወንጌል ብርሃን ይብራ በእያንዳንዱ በጨለመች ሕይወት ያንተ የክብሪ ወንጌል ብርሃን ይብራ በዚህች ምድር ላይ ጌታ ኢየሱስ ክርስቶስ ሆይ የክብሪ ወንጌል ብርሃን ይብራ አቤቱ አነሳሳን ጌታ ሆይ አነሳሳን ጌታ ኢየሱስ ክርስቶስ ሆይ ሃሌሉያ 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 በሚፈጠሩ ችግሮች ቻሌንጆች ጌታ ሆይ እንዳንረታ ተስፋ እንዳንቆርጥ ጌታ ሆይ ኃይላችን እንዳይዳከም እምነታችን እንዳይጠፋ ጌታ ኢየሱስ ክርስቶስ ሆይ አንተ አበርታን ጌታ ኢየሱስ ኃይልህን ላክ ጌታ ኢየሱስ ኃይልህን ላክ ጌታ ኢየሱስ ኃይልህን ላክ ጌታ ኢየሱስ የእንቅልፍ መንፈስ በጌታ በኢየሱስ ስም የድካም መንፈስ በጌታ በኢየሱስ ስም በጌታ በኢየሱስ ስም መለኮታዊ ነገር የሚጋፋ መንፈስ በጌታ በኢየሱስ ስም በጌታ በኢየሱስ ስም የጨለማ ስልጣን በጌታ በኢየሱስ ስም በኢየሱስ ስም አቤቱ ጌታ ሆይ አንተ እርዳን የተማርነውን ትምህርት እንድንኖር ኃይልና ጸጋን አብዛልን በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን።